ያ አንድ ደግ ሰው ያ አንድ ጻድቅ ሰው መቃብር ነክቶ እኮ ነው የተነሳው። ምን ያስደንቃል? የኤልያስስ መቃብር ሽብርተኛውን አንዱን አስነስቶት የለ ምን ነው ተነሳው ይላል ብለው ይህንን የትንሣኤውን ኃይል እንዳስተባብሉ ክርስቶስ ሲሰቀል ከ6 ሰዓት እስከ 9 ሰዓት በምድሪቱ ላይ ምን ነበር? ጨለማ። ሊቃውንት ያመሰጥራሉ። ምን ይላሉ መሰላችሁ? ጌታችን ዲያብሎስን በመጨረሻ በሚገጥምባት በዚያች ሰዓት ጨለማ አደረገው። ፍጡር አይደለማ፣ ተራ ሰው አይደለማ፣ ፍጹም አምላክ ፍጹም ሰው ነዋ ወገኖቼ። ያው ይቺ መቃብር እዛ አካባቢ ማንም ሰው ያልተቀበረባት ለብቻ የተዘጋጀች እኮ ነበረች። በንዝህተ ደሙ በደሙ መፍሰስ በኪደተ እግሩ በእግሩ በመመላለስ የምንኖርበትን ምድር መቀደስ ነበረበት። ቀደሰ። ወገኖቼ እንኳን አይደለም መስቀሉ፣ እንኳን አይደለም መከራው፣ እንኳን አይደለም እስራቱ፣ መቀበሩ እንኳን ወገኖቼ የጌታችን የመድኃኒታችን የኢየሱስ ክርስቶስ ያቺ መቃብር እንኳን ሊቁ ምን ይላሉ? በአንድ መጽሐፋቸው ስማ ኮነ ምን ይላሉ? አይሁድ በንጹህ የአትክልት ቦታ ሬሳ አይቀብሩ። በንጹህ የአትክልት ቦታ ደሙ የሬሳው ወይም ቢነጥብበት እጽዋት ያጠወልጋል፣ ስር ያደርቃል፣ ፍሬ ይቀንሳል ብለው ያምኑ ስለነበረ በንጹህ የአትክልት ቦታ መቃብር አያረጉም ነበር። እግዚአብሔር ባወቀ ይህ በንጹህ የአትክልት ቦታ የነበረ መቃብር ያሸናፊው ክርስቶስ መቃብር ነው። ምክንያቱም እሱ ፍሬ አይቀንስም፣ እሱ እንደ ፍጡር ስላይደለ ስራ አያደርቅም። ወገኖቼ ፍጡር አይደለማ፣ ተራ ሰው አይደለማ፣ ፍጹም አምላክ ፍጹም ሰው ነዋ ወገኖቼ። ያው ይቺ መቃብር እዛ አካባቢ ማንም ሰው ያልተቀበረባት ለብቻ የተዘጋጀች እኮ ነበረች። ለምን መሰላችሁ እንደዚህ ሆነችው? እግዚአብሔር ባወቀ ጌታችን መነሳቱ ስለማይቀር የአንዳንድ የጻድቃን ማህበር ወይም ደግሞ የአንዳንድ ደጋግ ሰዎች መቃብር እዛ አካባቢ ቢኖር ኖሮ ሰበበኞቹ አይሁድ ምን ይሉ እንደነበር ታውቃላችሁ? የአንድ ደግ ሰው የአንድ ጻድቅ ሰው መቃብር ነክቶ እኮ ነው የተነሳው። ምን ያስደንቃል? የኤልያስስ መቃብር ሽብርተኛውን አንዱን አስነስቶት የለ ምን ነው ተነሳው ይላል ብለው ይህንን የትንሣኤውን ኃይል እንዳስተባብሉ አፋቸውን ሲያስጠጋቸው በአዲስ መቃብር አሸናፊ አይደል ታዲያ ወገኖቼ? አሸናፊ ስለሆነ እንዴ ይህን ተውት። በባህሪያችን ዘልቆ የገባውን ኃጢአት ይደመስስልን ዘንድ የእኛን ባህሪ ወሰደና ሰው ሆነ። እንቲያሁ ለቃል ሆነ ለሥጋ ወንቲያሁ ለሥጋ ሆነ ለቃል። የቃል ገንዘብ ለሥጋ የሥጋ ገንዘብ ለቃል ሆኖ እኛ ሰው ሆነ። እዩ በእኛ ውስጥ የነበረውን ያስወግድልን ዘንድ እንደኛ ሆነ። ሁለተኛ በበደላችን ምክንያት ምድሪቷ እንኳን ረክሳ ሳለ በላይ በሰማይ ብቻ ሆኖ ቃል ብቻ ተናግሮ ማዳን የሚችል አምላክ በምድራችን ተመላለሰ። ለምን? በንዝህተ ደሙ በደሙ መፍሰስ በኪደተ እግሩ በእግሩ በመመላለስ የምንኖርበትን ምድር መቀደስ ነበረበት። ቀደሰ። ደግሞስ
ዋና ዋና ቦታዎቹ። ሶስተኛውስ ወገኖቼ ምድሪቷ ብቻ አይደለም። በበደላችንና በኃጢአታችን ምክንያት ለጣዖት እየሰዉ ጢሱ እየጤሰ አየሩን ደግሞ በአጋንንት ተበክሎ ስለነበረ በአየር ላይ ያሉ አጋንንትን እንዳለ ቅዱስ ጴጥሮስ ያዋረዳቸው ዘንድ አይሁድ አልገባቸውም እንጂ ከምድር ከፍ አድርገው ሰቀሉት። እነሱ ምድሪቱን እንዳያረክስ ብለው ነው። እሱስ ምድሪቱን ከቀደሰ በኋላ አላወቁም፣ አልገባቸውም። እነሱ አየሩን ሰማዩን ይቀድሰው ዘንድ ደግሞ ወደ ሰማይ ወጣና ተሰቀለ። ሊቃውንት የሰማይ መንገዱን ከፈተልን፣ ጥርሱን አራገፈልን፣ ኃይሉን አሳጣልን፣ መቆለፊያውን ሰበረልን፣ የሰማዩን ጎዳና ጠረገልን። ተከፈተ። በሰማይ ቀርቶላችኋል ይላል። ከፈተው የሰማዩ መንገድ። አየሩንና አየራቱን ደግሞ ቀደሰው። በአየር ላይ ያሉ አጋንንትን ደግሞ ደለ አሸናፊ በሁሉ ዘንድ በውስጣችን በመኖሪያችን በማለፊያችን ያሉትን ሁሉ ቀደሰልን። ከዚህ የበለጠ አሸናፊነት ምን አለ? አሸናፊ ሞት ነው ክርስቶስ የሞተ። ማንም ሰበብና ምክንያት የማያቀርብበት፣ ማንም ሰበብና ምክንያት የማያቀርብበት፣ ማንም በአደባባይ የሞተው እንኳን ምክንያት አለው ወገኖች። ሰይጣን እንኳን ሰበብ የለውም። ለምን አትሉኝ? ክርስቶስ ሲሰቀል ከ6 ሰዓት እስከ 9 ሰዓት በምድሪቱ ላይ ምን ነበር? ጨለማ። ሊቃውንት ያመሰጥራሉ። ምን ይላሉ መሰላችሁ? ጌታችን ዲያብሎስን በመጨረሻ በሚገጥምባት በዚያች ሰዓት ጨለማ አደረገው። ለምን መሰላችሁ ይላሉ። በብርሃን ቢሆን ኖሮ ይላሉ በራሱ ግዛት በብርሃን መጥቶ ነው አሸነፈኝ። ወንድ ከሆነ ልብ ካለው በጨለማ መጥቶ አይገጥመኝም ነበር ብሎ እንዳይፎክር በራሱ ሜዳ በገዛ ሜዳው ሲዋረድ አያችሁ። ጨለማ የሰይጣን ሜዳ ነው። እውነት አሰብ የጨለማ ገዥ ተብሏል። እናንተ ወጣቶች ምንድነው ደርቢ ነው ምንድነው የምትሉት? እንጂ አላችሁ በራሱ ሜዳ ገጠመዋ። ታዲያ ሰይጣን ምን ሰበብ አለው? ለዚህ እኮ ነው እያንዳንዲቷ ቅጽበት ጌታችን የሰራት የማዳን ሥራ ትርኢት አይደለም፣ ሾው አይደለም። እያንዳንዱ ጥልቅ የማዳን ሥራ አለበት። ምኑን ተናግረን ምኑን ዘልቃለን? ምእመናን ክርስቶስ እንዲህ ሁሉ መከራ ሳይቀበል ቃል ብቻ ተናግሮ ሰይጣንን አባርሮ ማዳን ይችል ነበር? አይችልም ነበር? ይችላል? አይችልም? ላንተ የሚያቀት የለም ይላል መጽሐፍ ቅዱስ። ምን ያቀተዋል እሱ? ይችላል? አይችልም? ይችላል? አይችልም? ይችላል። እዩ በተጨባጭ ፍቅሩን ያሳየን ዘንድ ነው። አንደኛ በተጨባጭ ፍቅሩን አየን፣ ሰውን መውደዱን አየን፣ ርህራሄውን አየን። ምን ያህል እንደወደደን የገባን እኮ እንጂማ ገና አይኖቻችን በጥንቱ ዘመን ሲያየው የሰው ልጅ ወዮ እግዚአብሔርን አይኖች አይተዋልና ሞትኩኝ ይል ነበር እኮ። እግዚአብሔር ማየትና መስማት እንደ ሞት ይቆጠር ነበር እኮ። አሁንስ አየነው፣ በላ ነው፣ ጠጣ ነው፣ እጆቻችን የዳሰሱትን እናወራላችኋለን አይደል ያሉት ምእመናን። ፍቅሩን እንድናየው በተጨባጭ እንድንቀምሰው እኮ ነው። ቀመሱት፣ አዩት፣ አጣጣሙ። ይኸው እናንተ እኮ ደግሞስ እዩ ቃል ብቻ ተናግሮ ኃይል ብቻ ተጠቅሞ በአምላክነቱ ብቻ ዲያብሎስን ቢያሸንፈው ኖሮ መዝሙራችን ይቀየር ነበር። ሰይጣን በጥበቡ አይደል ያዋረደን? በጥበቡ አይደል ያሸነፈን እኛ? እና ምን ይባላል መዝሙራችን? ሰይጣን ጥበበኛ፣ እግዚአብሔርስ ጉልበተኛ ብቻ ነበር የምንለው። እንዲህ
በሚደንቅ ምስጢር አለቆችና ገዢዎች እንኳን ባልተረዱት ጥበብ ወገኖቼ አይሁድም አጋንንትም የተሰወረ ጥበብ ሶስት ነገር ሰውሯል ይላል ቅዱስ አግናጢዮስ በረከቱ ይደርብንና አንደኛ የጽንሱን ነገር ሰውሮታል። አሁን እሁድ የምናስበው የምናከብረው የጽንሱን ነገር ሰውሯቸዋል። ሁለተኛ የእመቤታችንን የቅድስት ድንግል ማርያም ዘላለማዊ ድንግልናዋን ሰውሮባቸዋል። ሶስተኛስ የሞቱን ነገር ሰውሮባቸዋል። አሁንም ተሰውሮባቸዋል። ለዚህ እኮ ነው ፍጡር ነው አማላጅ ነው የሚሉት ተሰውሮባቸዋል። እዩ ይሄንን በረቀቀ ምስጢር እሱ ባወቀ ሰውሮ በማድረጉ ምክንያት ከሰይጣን ጥበብ በላይ በመጠበቡ ምክንያት ሊያውቀው ባለመቻሉ ምክንያት አሁን መዝሙራችን ተቀይሯል። ቅዳሜ ጸጋ መዝሙራችን ምን ሆኗል? እግዚአብሔር ጥበበኛ እግዚአብሔር ኃይለኛ። እውነት አሰብ የምንሱ ሰይጣን ጥበበኛ ነው። ቃላት የማይገልጡት ጥበብ በድካም ያሸነፈ በመውደቅ ያነሳ በመሸነፍ ያሸነፈ ትሁት በመሆን ከፍ ያለ ልዕልናን ያገኘ ከዚህ በላይ ማሸነፍ ምን አለ? ያሸናፊዎች ያሸናፊነት ያሸናፊ ሞት ነው የሞተው። እኛም እንድንሸነፍለት ደግሞም እንድንገዛለት ደግሞም እንድንበረከክለት ደግሞም ሁሉ ጊዜ ከሱ ጋር እንድንሆን በፍቅሩ ምክንያት በዝምታው ምክንያት በርህራሄው ምክንያት እኛም በመፈለጉ ምክንያት እንድንሸነፍለት ራሱ ባለቤቱ ይርዳል። አሜን። ይቆያል።